አብዛኛው የኛ ህዝብ አበሻ ኮሚኒቲ የስካም ኢዚ ቪክቲም የሚሆነው ኢዚ ቪክቲም የስካም ማለት ነው። አንተ ማለት ነው። ለምንድን ነው ስካም ካልተደረግ ተርፈሃል። ግን ለምን ይመስላል ኢዚ ቪክቲም የምንሆነው አበሻ ኮሚኒቲ ውስጥ? በአብዛኛው ኮመንት ጻፍ እስኪ። ለምንድን ነው አበሻ ኢዚ ቪክቲም የስካም የሚሆነው? በጣም ብዙ ሪዝኖች አሉ። አንደኛውና ዋነኛው በጣም የሚያስገርመው እሱን ነግራችኋለሁ። ግን ለምን ይመስላል እስቲ ኮመንት ጻፍ። ኢዚ ቪክቲም ያበሻ የሚሆነው አንዳንዶቹን ሜንሽን ላድርግላችሁ። ቢፎር ዛት ግን ሁሌ እንደምነግራችሁ ከዚህ በፊትም ሳውዝ ኤዥያኖች ኢንዲያን፣ ፓኪስታን የመሳሰሉትንና የኛ ህዝብ የመቸኮል ባህሪ ያለው የመስማት ምንም አይነት ኢንተረስት የለውም። ገና የምትነግረውን ሳትጨርስ መልስ ይነግርሃል። በቃ just in a hurry for whatever reason. the only difference የኛና የነሱ ዲፍረንስ እነሱ ስማርት ናቸው። they are well educated, well known። እንደውም በስካም ነምበር 1 ናይጄሪያ ይባላል፣ ግን ኢንዲያን ናቸው ነምበር 1 በስካም እነ ወርልድ ማለት ነው። እነሱ ልትሸውድ አትችልም። የኛ ህዝብ ግን ምስኪኑ ሁሉንም ጨምርበት። አንደኛ የመቸኮል ኮመንት ላይ ጻፍ ምን ምን እንደሆነ ይቸኩላል። አትሰማም፣ የሚሰማ የለም። ሁሉንም አውቃለሁ ባይ ነው። አላቅም ብሎ መማር የለም። ናይስነት አለ፣ ሰው የማክበር ሁኔታዎች አሉ፣ አውቶሪቲ የማክበር ሲቹዌሽኖች አሉ። ኢንቨስቲጌት ማድረግ ምናምን የለም። ኖሌጅ የለም ስለ ኦንላይን ምን እንደሆነ። ኦንላይን ፓወሩን አያውቁትም። ኒው ፋውንድ በቃ መደበሪያ ነው ቲክታክ። እናቶች አባቶች ኤኒባዲ ጀስት ኦን ቲክታክ they don't know ኮንሲኩዌንሱ ምን እንደሆነ አያውቁም። እነዚህ ኢዚ ያደርጋቸዋል ቪክቲም ለመሆን ማለት ነው። these are the most powerful የሆኑ ይሄ ስራቸው ፉል ታይም ስራቸው ነው ስካመሮች እንዴት ዲሲቭ ማድረግ። ኦኬ እነዚህ ሁላ ሪዝኖቹ ነው። ነምበር 1 ሪዝን ደግሞ ያበሻን ኢዚ ቪክቲም የሚያደርገው ሆዳምነት ነው። በቃ አንፎርቹኔትሊ ያበሻ ሆዳም። ስለዚህ የሌላዎቹንም ጨምርበት፣ አለማወቅ፣ አለመማር፣ አለመስማት፣ እነዚህ ጨማምረህበት፣ ይሉንታ፣ ሰው ማክበር፣ አውቶሪቲ ማክበር፣ ይሄን ሁላ ጨምርበት። ሆዳም ሲጨምርበት ፓወር ማለት ነው ይደባለቀ 300 ልስጥና 1800 ታገኛለህ ሲባል ካመን ሴንሱ ሁላ ይጠፋል። በቃ ሆዳምነት ስላለ ማለት ነው። እንዴት ነው ብር ሰጥተህ ብር ሞር የምታገኝ? ይሄ እንዴት ነው የማታውቀው ሰው ላይ ሶሻል ሚዲያ ላይ ስላየሁት ወይም የሆነ ሰው እንደዚህ አለይ ብለህ ብር የመክፈል ደረጃ ላይ ስትደርስ ከዛ ደግሞ ሲጨምርበት ደግሞ ስቲል ዲናያል። እንደዛም እስካም ተደርጎ የሆነ ጎ ብሌም somebody else እንደዚህ ያስደረገኝ፣ እንደዚህ ያቺ ሴትዮ እንደዚህ ያስደረገችኝ። ማንም ያደረገ የለም። your stupidity ነው እስካም እንድትደረግ ያደረገ። እሱን እንኳን አድሚት አድርገህ እስካም ተደረገህን አውቀህ ተምረህ ለሌላ ሰው እንደማትረፍ ወይ ደግሞ ዋጥ አድርጎ እንደመያዝ ፐብሊክ ላይ ወጥቶ 600 የተበላ 26000 ብር ተበላው ፖሊስ ሚሊየንስ ኦፍ ዶላር በቀን እስካም ይደረገው። ይሄንን እንኳን ማወቅ አለበት። ሂደህ ኦንላይን ቼክ አድርግ how many millions እስካም እንደሚደረግ ነው። this is a sophisticated large business። ሰውን እንዴት ዲሲቭ። የኛ ህዝብ ደግሞ easy to deceive። አሁን እኔ ራሱ የኔን ቪዲዮ እየወሰዱ ህዝቡን ያደናብራሉ። እኔ ሁሌ ቪዲዮ አለኝ፣ ያ ፕሮፋይሌ ላይ ፒንድ የሆነ ቪዲዮ አለ። ፕሊዝ ይሄ ብቻ ነው አካውንቴ ተጠንቀቁ። ስቲል የሄደ ሰው እስካም ይደረጋል። በሌላ በዶክተሮች ሴቶች ስም በእነሱ ስም ሰው እስካም ይደረጋል። ኤኒባዲ ኢዝ ኦንላይን in our community ወይም በሌላ ኮሚኒቲ እነሱ እሱን የተጠቀሙ እስካም ያደርጋሉ ህዝብ። ራስን አዌርነስ በመፍጠር ነው የምታተርፈው። these scammers are powerful. to give you an example ልጅ ካለ በልጅ ስም በልጅ ፎን ነምበር ያስደውሉልኝ ይችላሉ። ኢመርጀንሲ ብሎ ጎማ ይፈነዳ እንደዚህ አርጀንት በልጅ ድምጽ ነው የምልህ፣ በልጅ ድምጽ በልጅ ስልክ። አንተ ኦልሬዲ ደንግጠሃል። ልጅ እንደዚህ ሆነብኝ ደንግጠህ ወሬቨር ተባልከውን ትልካለህ በሚልኩልህ ነገር ማለት ነው። ገብቷል። ልጅም እንዳያነሳ ስልኩን ብላክ ማድረግ ይችላሉ። in the meantime ብሩን እስከምትከፍል these are that kind of very sophisticated powerful entities። ግለሰብም አይደሉም። it's a group of people። አበሻዎችም unfortunately involve ያደርጋሉ። አሁን በቅርብ ጓደኛችን እንደዚህ ነው። $100,000 በላይ አበሻ ሴት ነው። ድምጿን ቀድቻለሁ ይላል። ምን ማለት ነው? ድምጿን ቀዳኸው? ፌክ ፕሮፋይል ነው የምትጠቀመው፣ የሌላ የዶክተር ፕሮፋይል ነው የምትጠቀመው እቺ ሴትዮ። ይሄንን እንኳን ማገናዘብ አልቻለም። ልጁ ራሱ የተማረ ሰው ነው። ዝናሬ በን ሱፐር ልጅ አይደለም፣ የተማረ ሰው ነው። ዌል ኤጁኬትድ ፋሚሊ ማሪድ ማን። እንደዚህ አይነቱን ነው ሰው ስካመሮቹም አታክ የሚያደርጉት። ማሪድ ማን ማሪድ ውመን because they keep it secret። የሆነ ነገር ያገኙ ይመስላቸዋል። unfortunately so be careful. learn about AI, learn about scammers እንዴት እንደሆነ ልጆችን አስተማር፣ ፋሚሊን አስተማር፣ ኮሚኒቲን አስተማር። ተዘረፍኩ ብለህ ዘራፍ ገሌ ፖይንት ፊንገር ሁሌ ሰው ማሳበብ ይዘረፋል። እንደዚህ ያስደረገኝ እንደዚህ ያስደረከኝ dude wake up and learn። በጣም ፓወርፉል ነገር ነው። እናቶች ተጠንቀቁ።
I know TikTok, YouTube, everybody is on their phone. ተጠንቀቁ። የማታውቁትን ነገር ክሊክ አታደርጉ. Don't believe anything you see online.